ሰላም እንኳን ደህና መጣችሁ በድጋሚ ዛሬ በዚህ ቪዲዮ እንዴት ቫሪያብል ዲክሌር እንደምናደርግ ቫሪያብሎች ምንድናቸው ቫሪያብል ታይፖች ምንድናቸው የሚሉትን እናያለን ሶ ፈርስት ቲንግ ፈርስት መጀመሪያ ስለ ሜሞሪ ማውራት ያስፈልጋል ይሄን ከማውራታችን በፊት ሶ ለምሳሌ ኮምፒውተራችን ላይ ወይም ስልካችን ላይ ዳታዎችን እንቀበላለን ሜቢ ቪዲዮ ፋይል ሊሆን ይችላል ቴክስት ፋይል ሊሆን ይችላል አፕሊኬሽኖች ሊሆን ይችላል ሶ ሁሉም ፋይሎች ስንቀበላቸው ኮምፒውተራችን ላይ ስልካችን ላይ ወይም የሆነ ዲቫይስ ላይ ስናስቀምጣቸው የሆነ ምን ያስፈልጋቸዋል ስም ያስፈልጋቸዋል ሶ ስልካችን ላይ ወይም ኮምፒውተራችን ላይ አክሰስ እናደርጋቸው በምናቸው ይሆናል በስማቸው ለምሳሌ ሰርች ስናደርጋቸው ዳታውን የፋይሉን ስም ጠርተን ነው ሴቭ የምናደርገው ሰርች የምናደርገው ለምሳሌ ኤክሴል ዳታ ቢሆን የኤክሴሉን ዳታ ስሙን ነው የምንጠራው የቪዲዮ ስም ከሆነ ቪዲዮ ስሙን ነው ሰርች የምናደርገው ማለት ነው ሶ በሲ++ ፕሮግራሚንግ ቫሪያብል ምንድነው ከተባለ ቫሪያብል ኮንቴነር ፎር ስቶሪንግ ዳታ ኦር ቫልዩስ ነው ምንድነው ለምሳሌ ይሄ ባግ ብታዩት እዚህ ባግ ላይ ዳታዎችን ማስቀመጥ ነው የተፈለገው ሌትስ ቲንካስ ሚሞሪ ነው ብለን እናስብና ዳታ ማስቀመጥ ተፈልጓል እዚህ ላይ ኦኬ ዳታ የምናስቀምጠው ምን አይነት ዳታ ነው it may be number ሊሆን ይችላል it may be text ሊሆን ይችላል it may be video file ሊሆን ይችላል ማለት ነው ሶ እዚህ ዳታ ላይ ስናስቀምጠው ሚሞሪ ላይ ተቀመጠ እንላለን ኦኬ ሚሞሪውን አክሰስ የምናደርገው በምንድነው በኔሙ ይሆናል ማለት በዚህ በዳታው ኔም ይሆናል ሶ variable is storage location memory ስለዚህ ሚሞሪ ላይ የምናስቀምጥበት ቦታ ምን ይባላል variable እንለዋለን variable have its own name ያ ምን እንለዋለን ኔሙ identifier እንለዋለን identifier used for identifying the storage location in a memory ላይ ያስቀመጥንበትን ቦታ በትክክል ምን ብለን ሴቭ እንዳደረግ ነው የሚነገር ኔም አለ ማለት ያ ምን እንለዋለን variable ኔም እንለዋለን ማለት ነው ለምሳሌ 12 ቁጥር ሚሞሪ ላይ ተቀምጣለች እዚህ ፒክቸር ላይ ሶ 12ን ቁጥር የምናገኛት በመደብ በዚህ variable ኔም በሚባለው የዚህ ሚሞሪ ወይም የዚህ ባክ ስም variable ኔም ቢሆን በቫሪያብል ኔም ነው ለምሳሌ ቤታችን 3 ባለ ቢኖር እንደነዚህ አይነት ባሌዎች ቢኖር ዳታ የሚባል እንዲሁም ይሄ ቀዩ ኮንቴነር ቢኖር እንዲ 12 ቁጥር ያለበት ባለ ቢኖር ሶ ይሄንን ሰማያዊ ባለ ስንል ሰማያዊ ባለ ውስጥ ሰማያዊ ያልነው ምኑ ነው ማለት ነው ቫሪያብል ኔም ነው ወይም የዛ የኮንቴነሩን ስሙን ነው እንጂ ኮንቴነሩ ውስጥ ምን እንዳለ ባለ ውስጥ ምን እንዳለ ሌላ ነገር ነው ሶ variable has its own name ያ ኔም ምን እንለዋለን አይደንቲፋየር እንለዋለን ሶ ቫሪያብሎች የተለያየ ዳታ አላቸው ዳታ ይይዛሉ ለምሳሌ ኢንቲጀር ሊይዙ ይችላሉ ነምበር ሊይዙ ይችላሉ ካራክተሮች ሊይዙ ይችላሉ ስትሪንጎች ሊይዙ ይችላሉ ለምሳሌ አንድ ሚሞሪ ለምሳሌ የመጀመሪያውን ባግ ብናይ 4 ቁጥር ነው የተቀመጠበት እዚህ ባግ ላይ ሶ ይሄ ምን አይነት ዳታ ነው እንላለን ኢንቲጀር ነው እንላለን ሁለተኛው ብናይ ሁለተኛው ባግ ላይ 2.5 የሚባል ቁጥር ነው የተቀመጠበት ይሄ ፍራክሽን ፖይንት ነምበር ነው ስለዚህ ዳብል ወይም ፍሎት እንለዋለን ታይፑ ይሄኛው ደግሞ ኤ ነው የተቀመጠበት ሶስተኛው ታይፑ ምን እንለዋለን ኪቦርድ ላይ ያሉ ማንኛውም ምን ነካቸው ታች የምናደርጋቸው ነገሮች በሙሉ ካራክተር እንላቸዋለን ሶ በኮቴሽን ወይም በሲንግል ኮቴሽን ይቀመጣሉ ፕሮግራማችን ላይ ካር ብለን ዳታ ታይፑን እንናገራለን ማለት ነው ሲኩዌንስ ኦፍ ካራክተር ሲሆኑ እነዚህ የካራክተሮች ጥርቅም ሲሆኑ ስትሪንግ እንለዋለን ሶ እዚህ ባግ ላይ ከተቀመጠ በኋላ ይሄን ባግ ወይም ይሄንን ሚሞሪ ሎኬሽን አክሰስ የምናደርገው በባጉ ስም ይሆናል ማለት ነው ቅድም ሰማያዊ ባለ እንዳልነው ሁሉ አሁን ለምሳሌ 4ን ቁጥር አክሰስ የምናደርገው my int በሚባል ኔም ነው ሄሎ የሚባለውን አክሰስ የምናደርገው my string በሚባል ኔም ይሆናል ኤን አክሰስ የምናደርጋት my car በሚባል variable ኔም ይባላል ይሄ variable ኔም የምንለው ነገር ምንድነው an identifier for accessing a data in a memory ያ ሚሞሪ ላይ የተቀመጠውን ዳታ አክሰስ የምናደርገው የምንጠራበት ስሙ ነው ማለት ነው የተቀመጠበት ቦታ ስያሜው እኛ የምንጠቀመው ስያሜ ወይም እኛ የምንሰጠው ስያሜ ያ variable ኔም እንለዋለን ማለት ነው ሶ ቤዚካሊ የተለያዩ ዳታዎች የተለያየ ቦታ ላይ በፕሮግራሚንግ ኮንሴፕቶች ውስጥ የሚቀመጡት 4 የሚቀመጠው የሆነ ሚሞሪ ሎኬሽን ላይ ነው የምትቀመጠው ሄሎ የሚቀመጠው የተለያየ ቦታ ላይ ነው ሶ የተለያየ ቦታ መቀመጡ ለምን አስፈለገ የተለያየ ታይፕ ዳታ ስላላቸው ነው ማለት ነው ሶ ለምሳሌ ባሊ ውስጥ ልትናስቀምጠው የምንችል ነገር ፈሳሽ ነገር ነው ሊሆን የሚችለው
ኬሻ ውስጥም ልናስቀምጠው የምንችለው ነገር ጠጣሪ የሆነ ነገር። ስለዚህ ለምንድን የተለያየ ታይፕ ስላላቸውን ሁለቶቹ። አሁንም በፕሮግራሚንግ ኮንሴፕትም ኢንቲጀር ነምበር ከሆነ ኢንት ከሚባል ዳታ ታይፕ ላይ ነው የሚቀመጠው። ፍራክሽን ከሆነ ፍሎት ኦር ዳብል ከሚባል ዳታ ታይፕ ነው የሚቀመጠው። ካራክተሮች ካር ከሚባል ዳታ ታይፕ ይቀመጣሉ። ስትሪንጎች ስትሪንግ ከሚባል ዳታ ላይ ይቀመጣሉ ማለት ነው። ሶ ቤዚካሊ የተለያዩ ዳታ ታይፖች አሉ በሲ ፕላስ ፕላስ ፕሮግራሚንግ ኮንሴፕት። እነሱ ምንድናቸው? አንደኛው ቢልቲን ወይም ፋንዳሜንታል ዳታ ታይፕ ወይም ቤዚክ ዳታ ታይፕ የምንለው ነው። ቅድም እንዳየነው ኢንቲጀር የምንላቸው 4 5 6 ኢንቲጀር ቁጥሮች የሚይዝልን ኢንቲጀር ዳታ ታይፕ የሚባል አለ። ፍሎት የሚባል ዳታ ታይፕ አለ። ካራክተር ቡሊያን የሚባል ዳታ ታይፕ አለ። ይሄ ቡል ብለን አክሰስ እናደርገዋለን። ምንና ምን ይይዝልናል? ትሩ እና ፎልስ የሚባሉ ቫልዩዎችን አክሰስ እንድናደርግ ያስችለናል ማለት ነው። ቮይድ የሚባል ዳታ ታይፕም አለ። ሁለተኛው ዳታ ታይፕ ድራይቭ ዳታ ታይፕ የሚባል ነው። እነሱ ምንድናቸው? አሬዎች አሉ። ሲኩዌንስ ኦፍ ዳታዎችን መልቲፕል ዳታዎችን አክሰስ እናደርግ የምንጠቀመው ነው። ዊልሲ እናያለን። ፖይንተር ሪፈረንስ የሚባሉ ዳታ ታይፖች አሉ። እነዚህ ድራይቭ ዳታ ታይፕ እንላቸዋለን። ሶስተኛው ዩዘር ዲፋይንድ ዳታ ታይፕ ነው። ይሄ ደግሞ እንደ ስትራክት ወይም ስትራክቸር እንለዋለን። ክላስ ዩኒየን ኢነም ወይም ኢኒምሬሽን እንለዋለን። እነዚህ ዩዘር ዲፋይንድ ዳታ ታይፖች ናቸው ማለት ነው። ቤዚካሊ ቢልቲን ዳታ ታይፕ እና ድራይቭ ዳታ ታይፖች እንደ ጀማሪ ፕሮግራመር ግዴታ ማወቅ የሚያስፈልግ ነው። when we are advanced user defined data types class structure union የሚባሉትን ዳታ ታይፖች የምናይ ይሆናል ማለት ነው። so in order to declare variable so we should follow the syntax or ሩሎችን ወይም ሲንታክሶችን መከተል ያስፈልጋል። ሶ ቤዚካሊ አንድ ቫሪያብል ዲክሌር ሲደረግ 3 ነገሮችን ያካትታል። አንደኛው ምንድነው? ታይፕ ኦፍ ቫሪያብል ዘን ታይፕ ኦፍ ቫሪያብል ዘን ቫሪያብል ኔሙ የባጉ ስም ዘን ቫልዩ ኢኒሻል ቫልዩ እናስቀምጥበት ቫልዩ ያስፈልጋል። ለምሳሌ ብንወስድ ይሄን ኤግዛምፕል ኢንት ብለናል። ቫሪያብል ኔሙ ምንድነው? ማይ ኔም ነው። ሶ ማይ ኔም ላይ ማን ይቀመጣል? 15 ይቀመጣል ማለት ነው። ታይፑ ሁለተኛው ዳብል ይባላል። ቫሪያብሉ ዋይ ነው። ዋይ ምን ይዝልን? ፍራክሽን ነምበር ነው የሚይዝልን። ኦኬ ስለዚህ 14.5 እንላለን። ቫልዩ ነው። ስለዚህ ያልቅ ሰሚኮለን እንላለን። ሁለተኛው ዲክላሬሽን ታይፕ ምንድነው? ቫሪያብል ኔሙን እንጽፋለን። ዘን ቫሪያብል ታይፑን እንጽፋለን። ዘን ቫሪያብል ኔሙን እንጽፋለን። ሲያልቅ ሰሚኮለን እናደርጋለን። ሶ ፕሪንት ለማድረግ ሲያውት እንልና ለዛን ሲምቦል ታይፕ ካደረግን በኋላ ቫሪያብል ኔሙን እንጽፋለን ማለት ነው። አሁን እዚህ ጋር ፕሪንት የሚደረገው ማይነም ላይ ያለው ቫልዩ ፕሪንት አድርግልኝ ማለት ነው። ስለዚህ 15 ፕሪንት ይደረጋል ማለት ነው በዚህ ኬዝ። ሁለተኛው ቫሪያብሉን ጀስት ዲክሌር ካደረግን በኋላ ቫልዩ ኢኒሻላይዝ ማድረግ ሲያስፈልግ ኢንት ኤክስ ብዬ ነበር እዚህ ጋር ዲክሌር ያደረኩት። ኦኬ አሁን ኤክስን ቫልዩ አፕዴት ማድረግ ፈለኩ፣ ቫልዩ ስቶር ማድረግ ፈለኩ ኤክስ ላይ። ስለዚህ ኤክስ ኢኳልስ ቱ ብዬ 10 ስል የ10 ቫልዩ የት ላይ አሳይን ይደረጋል? ኤክስ ላይ ይቀመጣል፣ ወይም 10 ቁጥር ኤክስ ባግ ላይ ይቀመጣል ማለት ነው። ዘን ኤክስ ላይ ያለውን ፕሪንት ማድረግ ስፈልግ ሲያውት ብዬ ለዛን ኦፕሬተር ከተጠቀምኩ በኋላ የቫሪያብል ኔሙ ኤክስ ስነግረው ፕሪንት ያደርግልኛል ማለት ነው። እዚሁ ላይ ማስተዋል ያለበት ታይፑ ግዴታ ነው፣ ቫሪያብል ኔሙ ግዴታ ነው ማለት ነው። ነገር ግን ቫልዩ ኦፕሽን ነው። አፍተር ቫሪያብል ዲክሌር ከተደረገ ቫልዩን አሳይን ወይም አፕዴት ማድረግ ይቻላል። እዚሁ ላይ ቫሪያብል ኔሙን ዲክሌር ስናደርግ የራሱን የቻለ ህግ መከተል ይኖርብናል። ሶ ለምሳሌ አንድ ቫሪያብል ኔም ዲክሌር ሲደረግ ሁሌም ዲጂቶች ሊኖሩ ይችላሉ። ቁጥር ማለት ለምሳሌ እዚህ ጋር 3 4 ቁጥር ብዬ አሳይን ማድረግ እችላለሁ። አንደርስኮር ማድረግ እችላለሁ። እዚህ መሃል ላይ አንደርስኮር ማድረግ እችላለሁ። መከፋፈል ፈልግ ቫሪያብል እና ኔም የሚለው መከፋፈል ፈልግ አንደርስኮር መጠቀም እችላለሁ። ግን ስፔስ ማድረግ አይቻልም፣ እሱ ግድ ነው። ሌላኛው ምንድነው? ይሄ ለምሳሌ እዚህ ጋር ማይቫር የሚለው ኪወርድ እና ማይቫር የተለያዩ ናቸው። ካፒታላይዜሽን የሚላይ ወርድ ተመሳሳይ ወርድ የተለያየ ወርድ ነው ተብሎ በፕሮግራሚንግ በሲ ፕላስ ፕላስ ፕሮግራሚንግ የሚታሰብ ይሄ ምን ያስብላል? ሴንሲቲቭ ላንጉጅ እንለዋለን። ለዚህ ሲሆን ሌላኛው you cannot use other special symbols like %፣ እንደዚህ ሃሽ መሰለር ሲምቦል፣ ኤክስክላማቶሪ ማርክ የሚባሉትን የተለያዩ ኮማ ምናምን የሚመሳሰሉ ሴሚኮለን የሚባሉትን መጠቀም አንችልም።
ቫሪያብል ኔም ስንጽፍ ነው። እዚህ ጋር አይደንቲፋየር ኦር ኔምስ ታይፕ ስናደርግ ነው ይሄንን መጠቀም ማንችለው። ሌላኛው የመጨረሻው ዋነኛው ህግ ሪዘርቭድ ወርድ የሚባሉትን መጠቀም። ሪዘርቭ ወርድ ማለት በኮምፓይለር ወይም በሲ ፕላስ ፕላስ ታይፕ በምናደርግበት ወይም ኮምፓይል በምናደርግበት ቱል ላይ የተቀመጡ ወርዶች አሉ እኛ እንደ ኔም መጠቀም እንችላቸው። ለምሳሌ እዚህ ጋር እንዳየነው ኢንት፣ ዳብል፣ ስኪአውት የሚሉትን ወርዶች እንደ ቫሪያብል ኔም መጠቀም አንችልም። ይህ ህግ ነው። የተለያዩ ወርዶች ሪዘርቭድ ወርዶች አሉ በሲ ፕላስ ፕላስ ፕሮግራሚንግ። እያንዳንዱን የምናየው ይሆናል። እነዚህ ኪወርዶች ናቸው። አውቶ፣ ብሬክ፣ ኬዝ፣ ዳብል፣ ኢንት፣ ስትራክት እነዚህ በሙሉ ሪዘርቭድ ወርድ ናቸው። እንደ ቫሪያብል ኔም መጠቀም አንችልም ማለት ነው። ሶ እስኪ ኮድ እያደረግን እኔ ሌትስ ለምሳሌ ቫሪያብል ኔም ታይፕ ስናደርግ መጀመሪያ ምን እንጠቀማለን ብለናል? ታይፑን ማስቀመጥ ይኖርብናል። ላይክ ኢንቲጀር ብዬ እኔ ለምሳሌ ኤክስ ቢል የኤክስን ቫልዩ አሳይን ማድረግ ስፈልግ ደግሞ ኢኳልስ ቱላለው ማለት ነው። ዘን ቫልዩን እጽፋለሁ። ኢንቲጀር ስለሆነ ኢንቲጀር ቁጥር ነው የሚገባበት ማለት ነው። ሶ ስሪን ብጽፍ ፋይናሊ ሰሚኮለን ማድረግ ነው ማለት ነው። ዘን ይሄንን ቫልዩ ፕሪንት ማድረግ ፈልግ ሲአውት ብዬ ለዛ ሲምፕል ዘን ቫሪያብል ነው የት ላይ ነው የተቀመጠ የሚሞሪ ሎኬሽኑን ስም እንጠራለን ማለት ነው። ማን ነው? ኤክስ ነው። የአይደንቲፋየር ኤክስ ነው። ሲያልቅ ሰሚኮለን ማለት ነው። አሁን እዚህ ጋር ኮምፓይል አድርገን ብናየው እና ራን ብንለው እንደዚህ አይነት ቫልዩ ይመጣል ማለት ነው። አሁን ምንድነው የኤክስን ቫልዩ ፕሪንት አደረገና 3 ነው የኤክስ ቫልዩ ብሎ እዚህ ጋር ነገረኝ ማለት ነው። ሶ በዚህ መልኩ ምን እንላለን ማለት ነው? ያንድን ቫሪያብል ዲክሌር ማድረግ እንችላለን። ሁለተኛው ምንድነው እዚሁ ላይ ቫሪያብል ኢንቲጀር የሆኑ ቫሪያብሎችን በአንድ ላይ ዲክሌር ማድረግ ይችላል። ለምሳሌ ኤክስ ኢኳልስ ቱ 4 ብያለሁ እዚህ ጋር ሌላ ኢንቲጀር ዋይ የሚባል ቫልዩ ቢኖርን ኢኳልስ ቱ 3 የሚባል ቢሆን ይሄንን በሌላ መልኩ ታይፕ ማድረግ ይቻላል። መልቲፕል ቫሪያብሎችን ሲሚላር የሆነ ዳታ ታይፕ ሲኖራቸው ዋን ላይን ላይ ኢንክሉድ ማድረግ ይችላል። ሶ ለምሳሌ ይሄንን ኢንት ብዬ ኤክስ ኢኳልስ ቱ 4 ኮማ አረግና ዋይ ኢኳልስ ቱ 3 ማድረግ እችላለሁ ማለት ነው። ይሄ ላይን እና ይሄ ሁለቱ ላይን ተመሳሳይ ነው ማለት ነው። ሶ በዚህ በኩል እንደዚህ አድርጌ መልቲፕል ቫሪያብሎችን ዩዚንግ ሲንግል ላይን ምን ማድረግ እችላለሁ? ዲክሌር ማድረግ እችላለሁ ማለት ነው። ለምሳሌ በዚህ ኬዝ ለምሳሌ ዋይን ፕሪንት አድርግልኝ ብለው እኔ ዋይን ፕሪንት ያደርግልኛል ማለት ነው። የዋይ ቫልዩ ስንት ነው? 3 ነው። ይሄው 3ን ፕሪንት ያደርግልኛል ማለት ነው። ኤክስን ፕሪንት አድርግልኝ ማለት ፈልግ ደግሞ ምን አደርጋለሁ እኔ ኮምፓይል አድርጌ ራን አድርግና 4ን ፕሪንት ማድረግ አለበት ማለት ነው። ሶ አይ ሚን እዚች ጋር 3 ነው ታይፕ ያደረኩት። ሶ ምን ያደርጋል? 3ን ታይፕ ሳደርግ 3ን ፕሪንት ያደርጋል። ቫሪያብሉን ስጠራ የተቀመጠበትን ቦታ ኤክስን ነው የጠራውለት። ሶ ምን ማድረግ አለበት አሁን ማለት ነው? የኤክስን ላይ የተቀመጠውን ዳታ ፕሪንት አድርጎ ማሳየት አለበት። ልክ በዚህ መልኩ 4 እንደዚህ ፕሪንት ይደረጋል ማለት ነው። ሶ የተለያዩ ቫሪያብሎችን ዲክሌር ማድረግ እንችላለን በዚህ መልኩ ማለት ነው። ሌትስ ሴይ አን ኤግዛምፕል ሌላ ኤግዛምፕል እስኪ ለምሳሌ አንድ ፕሮግራመር ናምበሮችን ዲክሌር ላደርግ ይችላል። የተለያዩ ቁጥሮችን ዲክሌር ላደርግ ይችላል። ለምሳሌ እስኪ አንድ ኤግዛምፕል ለምሳሌ ኢንት ብዬ የኤ ቫልዩ ኢኳልስ ቱ 30 ነው ልበል። የኤ ቫልዩ 30 ነው ልበል። ሌላው ኢንት ብዬ ሲ ልበልና ወይም ቢ ልበለው ቢ ኢኳልስ ቱ 14.5 ነው ልበል። ሰሚኮለን ሲያልቅ ዳብል ልበልና ዳብል ብዬ ሲ ኢኳልስ ቱ 13.2 ነው ልበል። ሲያልቅ ሰሚኮለን ፍሎት ብዬ ዲ ኢኳልስ ቱ 13 ነው ልበል። አሁን እዚህ ጋር ሲአውት ብዬ ምን ፕሪንት ላርክ የኤን ቫልዩ
ይህን ቫልዩ ሲያልቅ ሰሚኮለን ሲአውት የቢን ቫልዩ ሲያልቅ ሰሚኮለን ሲአውት ሲ ሲያልቅ ሰሚኮለን ሲአውት ዲ ሰሚኮለን። አሁን ይሄንን እንየው እስኪ መጀመሪያ ምን አሁን እዚህ ጋር ኤ ላይ 13 አስቀመጡ ቢ ላይ 14.5 ታይፑ ኢንቲጀር ነው ዳብል ሲ አውቶፑቱን እንየውና አብረን እንመካከር እስኪ። እሺ ሉክ ባንድ ላይን አመጣው ይሄንን ለመለየት እዚህ ጋር ሲ አውት ላይኑ ጀስት በሲንግል ላይን የመጣው ሲያልቅ እዚህ ጋር ምን ማድረግ ነው ኒው ላይን እንዲጀምርልን ከፈለግን ምንድነው የምናደርገው ከሰሚኮሎን በፊት ኢንድ ላይን ወይም ኢንድል ብለን ታይፕ ማድረግ ነው የሚኖርብን። እዚህም ጋር ኢንድል እዚህም ጋር እንመጣና ኢንድል ላይን ብለን ታይፕ እናደርግና እስኪ እንየው። ኦኬ አሁን እያንዳንዱ ሪዛልት እንደዚህ መጥቶልኛል። እሺ የኤ ቫልዩ ስንት ነው? 13 ነው። ዌል ልክ ነው። የቢ ቫልዩ ስንት ነበር? 14.5 ነው። ፕሪንት ያደረገልን ግን ስንት ነው? 14 ነው። ዋይ ከተባለ ታይፑ ምንድነው? ቢ ያዝ የተባለው ኢንቲጀር ነው። ስለዚህ ከ14.5 ምንድነው? ፍራክሽን ነምበር ነው። ሶ ከአፍተር ዴሲማል ፖይንት ያለው ቫልዩ ፍሎር ይደረግና ኦንሊ ኢንቲጀር ናምበሩ ይቀመጣል ማለት ነው። ሲ ላይ ያለው ቫልዩ ዳብል ነው። ሶ ዳብል ፍራክሽን ናምበር ነው ይይዝልናል። 13.2 ነው የተቀመጠበት። ሶ 13.2 እንዳለ ፕሪንት ይደረጋል ማለት ነው። ፍሎት ዲ ይላል። ዲ ላይ የተቀመጠው ቫልዩ ፕሪንት ሲደረግ 13 ነው። ኦኬ 13 ነው የተቀመጠ 13 ፕሪንት ተደርጓል ማለት ነው። በዚህ ኬዝ ምን እናስተውላለን? የተለያየ ዳታ ያላቸውን የተለያየ ታይፕ ላይ ወስደን ስንከተው የታይፑን ቫልዩ ነው ሊይዙልን የሚችሉ እንጂ ጀስት የሰጠነውን ቫልዩ ሊቀመጥ አይችልም ማለት ላይክ ቢ ላይ 14.5 ስናስቀምጥ ኢንቲጀር ነው የነበረ። ሶ ፕሪንት ያደረገልን 14 ነው። 5 ፍሎር ተቆርጦ ይቀራል ማለት ነው። ስለዚህ ታይፑ ይሄ የቢ ቫልዩ የተቀመጠበት ታይፕ ልክ አይደለም ማለት ነው። ሶ ምን ማለት አለብን? ይሄን ታይፕ ወይ ፍሎት ወይ ዳብል ማድረግ አለ ፍራክሽን ናምበር እንዲይዝልን ማለት ነው። ሁለቶችም ባይዘይ ፍሎት ኤንድ ዳብል ፍራክሽን ናምበር ነው የሚይዙልን። የሚለዩት በምንድነው? ሳይዝ ኦፍ ዳታ ስቶር የሚያደርጉበት ነው። ሶ ኢንት ስንጠቀም ሚሞሪ ላይ ሪዘርቭ የሚደረግ ስፔስ አለ። ከስንት እስከ ስንት ነው ይሄ ሚሞሪ ሳይዙ ሪዘርቭ መደረግ ያለበት ወይም ለዚህ ቫሪያብል አሳይን መደረግ ያለበት የሆነ ባይትስ ኦፍ ሚሞሪ ሎኬሽን አለ። ሶ ያንን ነው ዲፋይን የሚያደርግ። ሶ ዳብል ሲሆን ሂውጅ ይሆናል። ፍሎት ሲሆን ሾርት አይሚን ከዳብል አነስ ይላል ማለት ነው። ሶ እዚህ ጋር ምንድነው ይሄን የምናደርገው ላይክ ፍሎት ብዬ እኔ ዲፋይን ላድርገውና 14.5 እንዴ ፕሪንት እንደሚሆን እኔ ኦኬ ራን እናድርገው። ይሄው 14.5 እንደዚህ ነው ፕሪንት ይደረጋል ማለት ነው። እዚሁ ላይ ሳይዝ ኦፍ ዳታ ቢግ የሆነ ዳታ ስንጠቀም ሁለት ተርሞች አሉ እዚህ ጋር አይዘር ሾርት ኦር ሎንግ የሚባሉ ተርሞች አሉ። ሶ እነሱ መጠቀም ይችላል። እዚህ ጋር ሾርት ብዬ ታይፕ ማድረግ ይችላል ዳታ ታይፔን። እዚህም ጋር አይዘር ሎንግ ብዬ ዳታ ታይፔን ሶሪ ሎንግ ብዬ እንደዚህ አድርጌ ዳታ ታይፔን መንገር ይችላል። አሁን እዚህ ጋር ሾርት ሲባል ምንድነው ሚሞሪ ሎኬሽኑ ከነበረበት አነስ ይበል። ለምሳሌ ኢንቲጀር የሚሰጠው ራሱን የሆነ ሳይዝ ኦፍ ዳታ አለ። ላይክ ለምሳሌ አንድ ኢንቲጀር ለምሳሌ ከስንት እስከ ስንት ሊሆን ይችላል መሰላችሁ? አክቹዋል ዳታው የሚይዝለት 32 ባይት 32 ቢት ሊሆን ይችላል አንድ ዳታ። ሶ 4 ባይትስ ኦፍ ሚሞሪ ሎኬሽን ሪዘርቭ ይደረጋል ማለት ነው። ስለዚህ ያንን ሚሞሪያችንን ኤፊሽንትሊ መጠቀም ስንፈልግ ወይም ዌስት አለማድረግ ስንፈልግ የምናደርገው ፕሮግራሙን ኤፊሽንት እንዲሆን ወይም በጣም ፈጣን እንዲሆን ስንፈልግ ምንድነው የምናደርገው? ዳታ ታይፑ ትንሽ ስፔስ እንዲይዝልን ማድረግ ስንፈልግ ሾርት ሎንግ የሚባሉትን ኪወርዶች እንጠቀማለን ማለት ነው። አሁን በዚህ ኬዝ ምንድነው ሾርት ኢንት ኤ የሚይዘው ቁጥር ሾርት ይሆን ወይም አጭር የሆነ which means
4 እስከ 8 ባይት አካባቢ የያዝልኝ ነው። ሶ ኖርማል ኢንቱ ግን ምንድነው እስከ 16 ቢት ሊይዝ ይችላል ማለት ነው። ስለዚህ ለምሳሌ ሾርት ሳደርገው 32767 አካባቢ ቁጥር ይይዝልኛል ቱ ዘ ኔጌቲቭ ዳይሬክሽን እና ቱ ዘ ፖዚቲቭ ዳይሬክሽን ማለት ነው። ሶ 32767 ሲባዛ በሁለት ስናደርገው ይሄን ማባዛት ትችላላችሁ። ኦልሞስት ወደ 65000 ምናምን አካባቢ ይመጣል። ሶ 65000 ባይትስ ኦፍ ሜሞሪ ሎኬሽን ሪዘርቭ ያደርጋል ማለት ነው ይሄ ቁጥር ማለት ነው። ኤ የሚባለው ቫሪያብል ኔም ይሄንን ያህል ባይት ሬንጅ የሚይዝ ከሆነ እኛ አጠር ማድረግ ስንፈልግ ሾርት እናደርገዋለን። ሎንግ ስናደርግ ደግሞ ቁጥሩ ትልቅ የሆነ ቢግ የሆነ ናምበር ማስቀመጥ ስንፈልግ ቁጥሩ ላይችል ወይም ታይፑ ላይችልን ይችላል። ስለዚህ ሎንግ ይሆንልኝ ዳታ ታይፕ ብለን እንነግራለን ማለት ነው። ሌላው እዚህ ላይ አይዘር ፖዚቲቭ ኦር ኔጌቲቭ ናምበር አሳይን ማድረግ ይችላሉ። ለምሳሌ 13 ፖዚቲቭ ነው። ስለዚህ እኔ ሳይንድ ናምበር ኦር አንሳይንድ ናምበር ማለት ይችላል። ሶ እኔ እዚህ ጋር ሳይንድ ብዬ ኢንት ኤ ብዬ የኤ ቫልዩ ኦልዌይስ ፖዚቲቭ ይሆንልኝ እንደማለት ነው። ሶ ፕሪንት ብናደርገው አሁን ይሄን እዚህ ጋር ምንድነው ኤረር መጥቷል። ምንድነው የሚለን ኤረር ሎንግ ኢንቫሊድ ፎር ቢ ይላል። አሁን ቢ ምንድነው ሎንግ የሚለው ኢንቫሊድ ነው እያለ ነው። ሶ አጥፍተን ቆይና እንመለስበታለን። እሺ ኤረሩን አጥፍተናል። ፕሪንት እንበለው አሁን። ሶ እንደምታዩት 13 ምንድነው አሁን ፖዚቲቭ ናምበር ነው። እኔ ኔጌቲቭ አድርጌ እዚህ ጋር ልሞክረው እስኪ -30 ነው ልበለው እና ኮምፓይል እናድርገው። እሺ አይሁት ሳይንድ ማለት አይዘር ፖዚቲቭ ይሁን ኦር ኔጌቲቭ። ሶ ምንድነው አሁን እዚህ ጋር ሳይንድ ሲሆን ስቶር ፖዚቲቭ ኤንድ ኔጌቲቭ ኢንቲጀሮችን እንዲይዝልኝ ነው ማለት ነው። ሳይንድ ሆነ ማለት ሳይን አሳይን ይደረጋል አይዘር ፖዚቲቭ ኦር ኔጌቲቭ። ዋት አባውት አንሳይንድ ሲሆንስ ኢትስ ኦንሊ ስቶር ፖዚቲቭ ኢንቲጀር። አንሳይንድ ሲሆን ምን ይሆናል? ፖዚቲቭ ኢንቲጀሮችን ብቻ ነው የሚይዝልን። እዚህ ጋር ምን መጨመር ነው? አንሳይንድ ብዬ መጨመር። አንሳይንድ ብዬ ልሞክረው፣ ኮምፓይል አድርገው ዘን ራን ልበለው። እንደምታዩት ይላችሁ ይሄ ቁጥር ፕሪንት ሲደረግ እዚህ ጋር ኤ ነበር ፕሪንት ያደረኩለታ። ሶ ይሄ ቁጥር አንሳይንድ ቁጥር ነው። ስለዚህ ኔጌቲቭ ቁጥር መቀመጥ ስለማይችል አንሳይንድ የሆነ ነምበር ስለሆነ ታይፔ ይሄንን ቁጥር መልሰልኝ። ለምን? ይሄ ስቶር መደረግ ስለማይችል ማለት ነው። ሶ ይሄ ሪፈረንስ ነው። ስለዚህ በሌላ ጊዜ እንመለሳለን። ዞሮ ምንድነው እዚህ ጋር አንሳይንድ ሲሆን ኦንሊ ፖዚቲቭ ኢንቲጀር ናምበሮችን ነው የሚይዝልኝ። ሳይንድ ሲሆን ግን አይዘር ኔጌቲቭ ኦር ፖዚቲቭ ናምበሮችን መቀበል ይችላል። ሶ በዩዘር ኢንፑት ለምሳሌ ከኪቦርድ የሚቀበል ኢንፑት ኦንሊ ፖዚቲቭ ናምበር መቀበል ብትፈልጉ ምንድነው የምታደርጉት ማለት ነው? አንሳይንድ ነው የምትሉት ማለት ነው። ሶ 13 ኔጌቲቭን ባጠፋው ይሰራል ማለት ነው። በዚህ ኬስ ይሄው 13 ፕሪንት ይደረጋል ማለት ነው። ሶ እዚህ ጋር ሳይንድ ኤንድ አንሳይንድ የሚባሉ ኮንሴፕቶች አሉ። ሁለተኛው ምንድነው ሎንግ ኢንት እና ሾርት ኢንት የሚባሉ ተርሞች ይኖራሉ። ፍሎት የሚባለውን አይተናል። ሌላው ምንድነው በሲ ፕላስ ፕሮግራሚንግ ካራክተሮችን አብረን ዲፋይን ማድረግ እንችላለን። እዚህ ጋር ለምሳሌ እኔ ካራክተር ብዬ ለምሳሌ ሌተር የሚባል ቫሪያብል ኔም ሰጠሁትና ቫልዩ ኤ ነው ማለት ትችላለሁ። ኦኬ ካራክተር ሲሆን እንደዚህ ታይፕ ማድረግ አይቻልም። ህግ አለ። ምንድነው የምናደርገው? በሲንግል ኮቴሽን ውስጥ ቫሪያብል ኔሙን እንሰጠዋለን። እንደዚህ ሲያልቅ ሰሚኮለን ማለት ነው። አሁን የሌተር ቫልዩ ፕሪንት ማድረግ ፈልግ ሲአውት ብዬ ምን አለው ማለት ነው። እዚህ ጋር ሌተር ላለው ማለት ነው። ኦኬ ሲያልቅ ሰሚኮለን እንየው እስኪ ኮምፓይል እናድርግ። እሺ ይሄው ፋይናሊ ኤ ፕሪንት ትደረጋለች ማለት ነው። ሶ ኤ ምንድናት? ካራክተር እንላታለን። ሌላው ምን አለ እዚህ ላይ ኤንድ ልበለው አዲስ ላይ እንዲሆንልኝ። እሺ እዚህም ጋር ኤንድ ልበለው። ሌላ ምን አለ እዚሁ ላይ ሌትስ ሴይ ስትሪንግ ዳታ መቀበል ኔም መቀበል ብችል ምንድነው የምለው
ታይፔን ስትሪንግ ላለው ማለት ነው። ስትሪንግ ዘን ኔም የሚባል ቫሪያብል የምንስተው ኢኳልስ ቱ ለምሳሌ ተኑ ቴክ ብዬ እንደዚህ አድርጌ የጻፈው ሶ የኔምን ቫልዩ ፕሪንት ማድረግ ፈልግ ምንድነው ሲአውት ብዬ ምንድነው ምን ኔም የሚባለውን ቫሪያብል ኔም ሰጠዋለሁ ማለት ነው። እንደዚህ አድርጌ ሶ ኮምፓይል አድርገው ኦኬ there is a problem you need semicolon እያለኝ ነው እዚህ ጋር ሶ semicolon ታይፕ ላድርግለት አሁን ራለበ ነው ያው ሶ ስትሪንግ ዳታዎች በደብል ኮቴሽን ይቀመጣሉ። ስፔስ እንደ ቫልዩ ይቆጠራል እዚህ ጋር ጀስት as it is ያለውን ቫልዩ ፕሪንት ያደርግልናል ማለት ነው። እንደዚህ ታነቴክ ብሎ ማለት ነው። ሶ ስትሪንጎች እና ካራክተሮችን እንደዚህ መቀበል እንችላለን። ሲቀመጡም በዚህ መልኩ ይቀመጣሉ። ሌላው ዳታ ታይፕ ምን አለ ብዙ ጊዜ ልንጠቀመው የምንችል ቡሊያን የሚባል ወይም ቡል ታይፕ which holds either true or false value ሊይዝልን የሚችል true ወይም false የሚባል ዳታ የምናስቀምጠው ቡል ከሚባል ቫሪያብል ኔም ላይ ነው የሚሆነው። ሶ ለምሳሌ እኔ ቡል ብዬ ለምሳሌ ጁዝ ብዬ ለምሳሌ ch ብዬ ኢኳልስ ቱ ምን ቫልዩ ይሰጠዋል ትሩ ብዬ እንደዚህ ሰጠዋለሁ። ሲያልቅ ሰሚኮሎን ዳብል ኮቴሽን ውስጥ ወይም ሲንግል ኮቴሽን ውስጥ ያልገባ ለምንድን ነው? ይሄ ቫልዩ ካራክተር ስትሪንግ ሲሆን ትሩ ኪወርድ ስለሆነ ነው። ትሩ ኤንድ ፎልስ በሲ ፕላስ ፕላስ ፕሮግራም ኪወርድ ናቸው። ሶ አዚት ይቀመጣሉ። ትሩ የሚባለው ቫልዩ ሲኤች ላይ ይቀመጣል። ለምሳሌ ሌላ ፎልስ የሚባለው ቫልዩ ማስቀመጥ ፈልግ ቡል ሲኤች ቱ የሚባለው ቫሪያብል ላይ ፎልስ የሚባል ዳታ ማስቀመጥ ይችላል እንደዚህ ማለት ነው። ሶ እዚህ ጋር ቡል ላይ እኔ ምን ማድረግ አልችልም። ለምሳሌ ቡል ብዬ ኔም የሚባለው ላይ ኢኳልስ ቱ ደብል ኮቴሽን ውስጥ ተኑ ቴክ ብዬ ሲያልቅ ሰሚኮሎን ማድረግ አልችልም። ለምንድን ነው? እዚህ ጋር ቡል ዳታ ታይፕ ቡል የሚይዘው ምንድነው? አይዘር ትሩ ኦር ፎልስ የሚባሉ ቫልዩ አንዱ ከሁለቱ አንዱ ነው የሚይዘልን። ከዚህ ውጭ ከሆነ አይይዝልንም። ሰው ለምሳሌ ምን ልንል እንችላለን? ለምሳሌ ያ ባግ የሆነ ኮንቴነር የውሃ ኮንቴነር ላይ ውሃ የምንይዝበት ባግ ላይ በጨርቅ ይዘናል በጣም ፔስታል ነገር ወይም ውሃን የማያፈስ ነገር እስከሆነ ድረስ ብቻ ነው ልንይዝበት የምንችለው ማለት ነው። ለምሳሌ በሆነ ርብራብ በሆነ ነገር በአጉበር ሊሆን ይችላል። በእንደዚህ አይነት ነገሮች ልንይዘው አንችልም ያን የሆነ ነው። ስለዚህ የሆነ ስፔሲፊክ የሆነ ኮንቴነር ያስፈልገን የሆነ ልንይዝበት የምንችል ነገር ማለት ነው። ኢን ሲሚላር ኬዝ እዚህም ጋር ሲኩዌንስ ኦፍ ካራክተር ላይክ ታኑቴክ እንደሚባለው አይነት ነገር ሲመጣ ኦኬ ይሄ የሚቀመጠው ስትሪንግ ከሚባለው ኮንቴነር ላይ ነው። ስትሪንግ ከሚባል ሚይዝልን ስትሪንግ ከሚባለው ዳታ ታይፕ ላይ ነው። ወይም ኮንቴነራችን ስትሪንግ መሆን አለበት። ልክ እንደ ባሊ መሆን አለበት ማለት ነው። እንደ ውሃውን እንደያዘው ባሊ ማለት ነው። ሶ ኢን ሲሚላር ኬዝ እስኪ ችግሩን እንየው። አሁን እዚህ ጋር ምን ሊሆን እንደሚችል ኮምፓይል ለበለው እያያችሁት ነው። ኤክስ ያደርገዋል። ምንድነው የሚለው? ኤረር ኮንፍሊክት ዲክላሬሽን ቡል ኔም ኮንፍሊክት ይፈጠራል። ምክንያቱም በማይሆን እቃ ነው የያዝነው ዳታችን ማለት ነው። ሶ እዚህ ጋር ይሄን ዳታውን ስትሪንግ ባደረገው ይቀየራል ማለት ነው። ኦኬ ምንድነው አሁን ያለኝ? ሪዲክላሬሽን ምንድነው? አሁን ደግሞ ሪዲክላሬሽን ሁለት ጊዜ ቫሪያብልን ዲክለር ማድረጋችሁ ነው። ቫልዩን ኦቨርራይድ ማድረግ ይቻላል፣ ግን ኦቨርራይድ ማለት ከነበረው ቫልዩ ላይ አዲስ ቫልዩ መስጠት ነው። ሶ ኔም የሚባል ቫሪያብል ስላለን ነው እዚህም ጋር ሁለቶች ተመሳሳይ ስለሆኑ ሪዲክላሬሽን አይቻልም በዚሁ አጋጣሚ። ሶ ምንድነው የምናደርገው? እዚህ ጋር ቫሪያብል ኔሙን መቀየር እንችላለን። አንድ ቫሪያብል ኔም ለምሳሌ አንድ ብለው ይሄ ይሰራል፣ ችግር የለውም፣ ኢረር አይሆንም። ሁለተኛው ምንድነው? ቫሪያብሉን ኦቨርራይድ ማድረግ ያስፈልጋል። ለምሳሌ ታኑቴክ 2 ብዬ እኔ እዚህ ጋር ሁለትን ጨምሬ ዳታዬን ሁለት ብጨምርበትና እንደዚህ ባደረገው ስቲል ምንድነው? ኢረር ነው። ምክንያቱም ባጉ ስቲል ተመሳሳይ ነው ማለት ነው። ነገር ግን እዚህ ጋር ኦቨርራይድ ማድረግ ቢፈልግ ከነበረው ዳታ ላይ ይሄን ታይፑን ተውና እዚህ ቫሪያብል ኔም እዚህ ኮንቴነር ላይ ይሄንን ዳታ ጨምርልኝ ስለው እዚህ ላይ የነበረው ዳታ በአዲሱ ዳታ ይተካል ማለት ነው። ኮምፓይልን በለው ይሄው ኤረሩ ይጠፋል ማለት ነው። ሶ ራን እናድርገውና ነው ሁሉን። እሺ እንደምታዩት አሁን እዚህ ጋር ያለው ቫልዩ 13 እስከዚህ አይተናል። ሶ
ሌተር ኤ ካራክተር ኤ የኤ ቫልዩ ኤ ፕሪንት ይደረጋል። ሶ ስትሪንግ ኮንሲኩዌንስ ኦፍ ቫልዩ የኔም ላይ ያስቀመጥነው ቫልዩ ፕሪንት ስናደርግ ይሄው ተንቴክ ብሎ ፕሪንት ተደርጓል። አሁን ch1 እና የch2ን ቫልዩ እና የኔምን ቫልዩ ፕሪንት እናድርገውና እንየው ምን እንደሚሆን። እሺ ሲአውት እዚህ ጋር አዲስ ላይን ላይ እንዲጀምርልኝ ምን ላድርግበት? ኢንድ ላይን ልበለው። ኢንድ ብዬ እነግረዋለሁ። ሲአውት ሲአውት ብዬ የኤስኤችን ቫልዩ ፕሪንት አድርግልኝ። ኦኬ ዘን ሲልክ ደግሞ በነገራችን ላይ መልቲፕል አውትፑት ስቴትመንት እንደዚህ አድርገን መጻፍ እንችላለን። እዚህ ጋር ለምሳሌ ዳብል ኮቴሽን አድርጌ እዚህ ጋር ስፔስን ፕሪንት በዳብል ኮቴሽን ያለ ነገር በሙሉ ኮምፓይለሩ ኢግኖር ያደርገዋል። ሶ ምንድነው የሚሆነው? እዚህ ውስጥ ያለው ነገር አዚቲዝ ፕሪንት ይደረጋል ማለት ነው። ሶ በሲንግል ላይን ፕሪንት ማድረግ ስንፈልግ እንደዚህ ማድረግ እንችላለን። ሲቀጥል አሁንም ለዛ ሲምቦል እንጠቀማለን። ፕሪንት የምናደርገውን ነገር እንጽፋለን። ch2 ማለት እችላለሁ እዚህ ጋር። ሶ ch2 አሁንም ሲያልቅ ለምሳሌ ልጨርሰኔና ከዚህ ጋር ኤንድ ላይኑ ጨርሷል። ከዚህ በኋላ በአንድ ላይን ፕሪንት አታርግልኝ ልበለው። እዚህ ላይ ወርጄ ደግሞ ሲአውት ኦኬ ሲአውት ብዬ ኔም ልጥራለትና ሰሚኮለን እንደዚህ አድርጌ ሳልቅ አሁን ተኑቴክ ብሎ ፕሪንት ማድረግ አለበት። ይሄኛው ኦልሬዲ ኔም ላይ ቀደም ተኑቴክ የሚል ነበር። አሁን ደግሞ ተኑቴክ 2 የሚል ፕሪንት መደረግ አለበት። እዚህ ጋር ch ላይ ትሩ ኤንድ ስፔስ ላይ ስፔስ አድርጎ ch2 ፕሪንት ይደረጋል። ትሩ ዘን ፎልስ ፕሪንት ይደረጋል። ፋይናሊ ተኑቴክ 2 ብሎ ፕሪንት ማድረግ አለበት ማለት ነው። ኮምፓይል እናድርግ፣ ራን እናድርገው። ይሄው ሶ ምንድነው የሆነው? እዚህ ጋር የኤ ቫልዩ ፕሪንት ተደረገች። ኦኬ ተኑቴክ የሚለው ፕሪንት ተደረገ። ኦኬ ዘን የቡሊያን ቫልዩ ፕሪንት ተደረገ። ቡሊያን ቫልዩ ኢን ዚስ ኬዝ 1 ኢንዲኬትስ ትሩ፣ 0 ኢንዲኬት የሚያደርገው ምንድነው? ፎልስ ነው ኢንዲኬት የሚያደርገው። ch ቫልዩ 1 ነው ትሩ ነው እንደማለት ነው። 0 ፎልስ ነው ኢንዲኬት የሚያደርግልን። ሁለተኛው ኦቨርራይድ የተደረገው ተኑቴክ 2 የሚለው ፕሪንት ይደረጋል ማለት ነው። እንደዚህ ያደረግነ ምኖችን ዲክለር ማድረግ እንችላለን፣ ቫሪያብሎችን ዲክለር ማድረግ እንችላለን ማለት ነው። በዚሁ አጋጣሚ የነዚህ እያንዳንዱ ዳታ ወደ ምንድነው ባይናሪ ኢኩቫለንት ይቀየራል። ላይክ ኮምፒውተር አርኪቴክቸር ከተማራችሁ አይ ሆፕ ይገባችኋል ብዬ አስባለሁ። ግን ምንድነው እስኪ ይሄ ኤ የምትባለው ዳታ ለምሳሌ አሁን በዚህ ኬዝ ኤ የምትባለው ሌተር ኮምፒውተሩ ላይ ሪፕሬዘንት የምትደረገው በባይናሪ ኢኩቫለንት ነው። ሶ ኮምፓይለሩ ምንድነው የሚያደርገው? ኤን ትራንስሌት ያደርጋታል ወደ ምን ወደ ሆነ አስኪ ሪፕሬዘንቴሽኗን ይቀይራታል። ሶ ለምሳሌ በዚህ ኬዝ ምንድን ነበር ፕሪንት የተደረገው? የኤ ቫልዩ እንደ ካራክተር ቆጥረ ካራክተሩን ፕሪንት አድርግልኝ ያልኩት። ኤ ቫልዩ ፕሪንት ተደርጓል። እኔ የኤን ለምሳሌ የኤን አስኪ ሪፕሬዘንቴሽን ወይም የቁጥር ሪፕሬዘንቴሽኗን ቼክ ማድረግ ፈልግ የኤን ቫልዩ እዚህ ጋር ሌተር ነበረ። ሶ ታይፑን ኢንቲጀር ታይፑን ንገረኝ ብዬ ልንገረው። ኢንቲጀር ታይፑን ፕሪንት አድርግልኝ ብዬ ኢንቲጀር ታይፕ ኦፍ ሌተር ወይም የሌተሩን ቫልዩ ፕሪንት አድርገን ንገረኝ ልበለውና እንየው። ኮምፓይል ዘን ራን። ኦኬ 65 ነው እያያችሁት ነው። 65 ነው። ሶ ሌተሮች ካፒታል ሌተር ኤ የሚጀምረው ከ65 ቁጥር ጀምሮ ነው። ሶ ቢ 66 ነው፣ ሲ 67 ነው። ሶ የቢን ቫልዩ ለምሳሌ እንየው። ለምሳሌ እችን ቢ ላርጋት። ቢ ፕሪንት እናርገው፣ ኮምፓይል እናርገው፣ ዘን ራን እንበለው። ይሄው 66 ቅድም 65 ነበር፣ አሁን 66። የስሞል ሌተር ይቀየራል ወደ 90 ምናምን አይ ሆፕ ይደርሳል። ኤን ፕሪንት እናርገውና ቼክ እናርገው እስኪ። ኦኬ 97። ይሄው 97 ስሞል ሌተር ኤ ነው። ሶ 97 ደግሞ ወደ ምን ይቀየራል? ወደ ባይናሪ ኢኩቫለንት ይቀየርና ማሽን ወይም ኮምፒውተር ሚሞሪያችን ላይ አዘር ዜሮስ ኤንድ ዋንስ ሴቭ ስለሚደረግ 97 ወደ ዛ ይቀየራል ማለት ነው። ሶ 97 አስኪ ሪፕሬዘንቴሽን ፎር ስሞል ሌተር ኤ ነው ማለት ነው። የቢ 98 ነው የሚሆነው። እንየው እስኪ የቢ እንደዚህ አድርገን ኮምፓይል በለው ዘን ራን። ኦኬ ሶ 98 እንደዚህ ፕሪንት ይደረጋል ማለት ነው። ሶ በዚህ መልኩ ምን ማድረግ እንችላለን? ቫሪያብሎችን ዲክለር ማድረግ እንችላለን። ሌላ
እስካሁን ያየነው ምንድነው? አሁን ቢልቲን ዳታ ታይፖች ናቸው። ዩዘር ዲፋይንድ ዳታ ታይፖች አሉ ላይክ እንደ ፖይንተር አሬይ። እነሱን በሌላ ክላስ እንመለስበታለን። አቴንድ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ። ቻው